የሰው ልጅ ከደከመው ካቃተው ህይወት ይቀጥላል። ነገን ቀውይ ሆኖ ለመሄድ ነገን ቆሞ ጠንካራ ሆኖ ለመሄድ ዛሬን ማረፍ አለበት፣ ድካምን ማለፍ አለበት፣ አርፎ ነገን ደግሞ መመልከት አለበት። አላህ Subhanahu Wa Ta'ala የእናትን ድካም ሲገልጸው ግን ከድካም በላይ ድካም በሆነ ሁኔታ ውስጥ ወለደችው። በቃ ድካም ነው፣ ህይወቷ በሙሉ ድካም ነው። የእናትነትን ማዕረግ ከተሰጣት ቀን ጀምሮ ከእርግዝናዋ እለት ጀምሮ እናት ረፍትን አታውቅም ይላል። የትኛውም ሰው ዛሬን አርፎ ነገን ይመለከታል። እናት ግን ብዙ ጊዜ ስናየው ልጆቿ ትልልቅ ደረጃ ላይ ደርሰው ትልልቅ ቦታ ላይ ደርሰው የሷ ጭንቀት ግን አያበቃም። አንዲት እናት በምትወልድበት ጊዜ 57 የሆኑ የተለያዩ ህመሞችን በአንድ ጊዜ ትሸከማለች። ከባባድ ህመሞችን በአንድ ጊዜ ትሸከማለች። ምጥና 57 ትልልቅ ህመሞች እኩል ናቸው። በአንድ ሚዛን ምጥን አስቀምጠን በሌላ ሚዛን ደግሞ 57 ትልልቅ ህመሞችን ብናስቀምጥ ከምጥ ጋር እኩል ነው። እዛ ነው አላህ Subhanahu Wa Ta'ala ደጋግሞ ነው የእናትነት ይሄ የምጡን ምናምን በደንብ ነው የሚያነሳው። ዋህነን አላ ዋህን ሲል እኮ 9 ወር በህመም ላይ ሆና ታማ ተጨንቃ አረገዘችው፣ ተሸከመችው። ሴትነት በመሰረቱ ስናየው ከወንድም አንፃር ስናየው አስሉን ራሱ ሴትነትን ስናየው ደካማነት አለበት። በዛ ድክመቷ ላይ ነው አላህ Subhanahu Wa Ta'ala ከድካም በላይ ድካም በሆነ ነው የተወሰደለችው። 9 ወር አረገዝኩት፣ ተሸከምኩት፣ ከአቅሜ በላይ የሆነ ነገር ተሸክም ያለውና አልወልድም አትልም። ምጥን አላስተናግድም አትልም። ምጥ ካለፈ በኋላ ደግሞ ተንከባክቤ በእዝነት አላሳድግም አትልም። በቃ የተሰጣትን ኃላፊነት ወዳና ተቀብላው ነው የምትኖረው። አላህ Subhanahu Wa Ta'ala ለዚህ ነው 2ም 3ም ቦታዎች ላይ ወላጆችን ከጠቀሰ በኋላ እናትን ግን ነጥሎ ያወጣታል። እዝነቱን ያሳያል።